ሐምሌ 5 እንዳንድ ኦርቶዶክሳዊ ልናደርጋቸው የሚገቡ 5 ዋና ዋና ነገሮችን በዚህ ቪዲዮ እነግራችኋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐምሌ 5 በዓመት ውስጥ ከምናከብራቸው የቅዱሳን የጻድቃን ሰማዕታት በዓል በዋናነት የሚከበር ለኛ ለኦርቶዶክሳውያን ደግሞ ጸጋና በረከትን የምናገኝበት ቃለ ወንጌልን የምንሰማባት በሕይወታችን አስፈላጊ ወሳኝ የሆኑ በእምነታችን ውስጥ የሚያበረቱን የሚያጠነክሩንን በረከቶችን ከምናገኝባቸው ዕለታት ውስጥ ሐምሌ 5 የመጀመሪያዋ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጊዜያትን አሳልፎ ዕድሜ ለንስሐ ጨምሮ እስከዚች ሰዓት ያደረሰን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ማምላክ ወላዲተ አምላክ ቅዱሳን ጻድቃን ሰማዕታት ረድኤታቸው፣ ጥበቃቸው፣ አማላጅነታቸውን እግዚአብሔር አባታችን አያርቅብን። የቤተ ክርስቲያን ምሰሶች፣ የሐዋርያት አለቆች፣ የዓለም ብርሃኖች ቅዱስ ጴጥሮስና ጳውሎስ በሮም ከተማ ሰማዕትነትን ከተቀበሉበት ዕለትና ሰዓት ጀምሮ እናት ቅድስት ቤተ ክርስቲያን በየዓመቱ ሐምሌ 5 ትዘክራቸዋለች፣ ታስባቸዋለች። ይህን በዓል ስናከብር ልናደርጋቸው የሚገቡ 5 ዋና ዋና ነገሮችን ልንገራችሁ። አንደኛ፣ በቅንነትና በንስሐ ወደ እግዚአብሔር መመለስ እንደሚገባን የምናውቅባት ብትኖር ይቺ ቅድስት ዕለት ናት። የእነዚህ የቅዱሳን ሐዋርያት ታሪካቸው፣ ተጋድሏቸው የሚያሳየን የእግዚአብሔር ምሕረት ሰፊና ለሁሉ የሚበቃ መሆኑን እንማርበታለን። ሐዋርያው ቅዱስ ጴጥሮስ በፈተና ጊዜ ጌታን ከአንድም 3 ጊዜ ክዶታል። ነገር ግን ዶሮ በጮኸ ጊዜ አስታውሶ ተመልሶ አልቅሶ አንብቶ ፈጣሪውን ይቅርታ ጠይቋል። በንስሐም ወደ አምላኩ ቀርቦ የሐዋርያት አለቃ ለመባል በቅቷል። ሐዋርያው ቅዱስ ጳውሎስም ቀድሞ ሳኦል ይባል የነበረ ክርስቲያኖችን ያሳድድ ይገል ያስር የነበረ በደማስቆ ላይ ጌታን ሲያገኘው በትህትና ሆኖ ተመልሶ የክርስቶስ ምርጥ ዕቃ ለመባል በቅቷል። በዚህም ሐዋርያው ኃጢአተኞችን ሊያድን ኢየሱስ ክርስቶስ መጥቷል፣ እኔም ከኃጢአተኞቹ አንደኛው ነኝ፣ ምሕረትን ይቅርታን ተሰጥቶኛል ብሎ እንዳመሰገነ እንደተናገረ፣ እንዲሁም ከኃጢአተኞች ከበደለኞች ጋር የሚቆጠር ቢሆንም እንኳን በክርስቶስ ምሕረትን እንዳገኘ ሕይወትን እንዳገኘ በዛም እንደተመላለሰ ራሱ አስተምሮናል። ስለዚህ በዚች ዕለት እግዚአብሔር አይምረኝም ኃጢአቴ በዝቷል በሚል ቀቢጸ ተስፋ ውስጥ ሳንወድቅ እንደ ቅዱስ ጴጥሮስ በልቅሶ እንደ ጳውሎስም በትህትናና በፍቅር ሁነን በንስሐ መመለስ አምላካችን አባታችንም ይቅርታ መጠየቅ እንደሚገባን ማወቅ ይገባናል። ሁለተኛ፣ በዚች ዕለት ማወቅ የሚገባን ነገር ስለ ኦርቶዶክስ ሃይማኖታችን በየትኛውም ሰዓት በማንኛውም ሁኔታ ውስጥ ብንሆን ስለ እምነታችን በድፍረት መናገር መመስከር እንደሚገባን እንማርበታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሰዎች ማን ይሉኛል ብሎ ጠየቃቸው። እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው ቅዱስ ጴጥሮስ በድፍረት ተነስቶ አንተ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብሎ በድፍረት ተናግሯል፣ መስክሯል። በዚህ ምስክርነትም ክርስቶስ ዋጋ ሰጥቶታል። አንተ ጴጥሮስ ነህ፣ በአንተ አለትነት ቤተክርስቲያኔን እመሰረታታለሁ ብሎ ቤተክርስቲያንን የመሰረተበት መንግስተ ሰማያትን የሚከፍትበት ቁልፍ ተሰጥቶታል። እነዚህ ሁለቱ ቅዱሳን ባላውያን በነገስታቱ በመኳንንቱ ፊት ሳያፍሩ ሳይፈሩ ስለ ክርስቶስ አምላክነት መስክረዋል። አንገታቸውን ለሰይፍ አካላቸውን ለስለት ሰጥተዋል። በእምነታቸው የሚያፍሩ የሚሸማቀቁ ሳይሆኑ ስለ አምላካቸው በየትኛውም ቦታ የመሰከሩና ያስተማሩ ቅዱሳን ናቸው። ዛሬም በምንኖርባት በዚች ዓለም እምነታችንን እንድንቀይር፣ ሃይማኖታችን፣ ባህላችን እንድንረሳ፣ ከክርስቶስ እንድንርቅ የሚያደርጉ ብዙ ትችቶች፣ መከራዎች፣ ፈተናዎች ይመጡብናል። ሆኖም ግን የእነዚህ የሐዋርያት ታሪክ የሚያስተምረን በአምላካችን ማመን በእምነታችንም ምስክር ሁነን መቅረብ ይገባናል እንጂ በትንሹም በትልቁም ፈተና በመውደቅ በተስፋ መቁረጥ ውስጥ ሁነን ከአባታችን ከአምላካችን ከፈጣሪያችን መራቅ
አይገባንም። እኔ የኦርቶዶክስ ተዋሕዶ ልጅ ነኝ ብለን እምነታችንን በተግባር በሕይወት በንግግር መመስከር፣ ለሰዎች ማስተማር፣ ለሌሎች ሰዎች ብርሃን መሆንና ብርሃን ክርስቶስን በሰዎች ፊት መግለጥ፣ ለሌሎች ምሳሌ መሆን ይገባናል። ቅዱስ ጴጥሮስና ቅዱስ ጳውሎስ በተለያዩ ጉዳዮች የሚነጋገሩ የሚመካከሩ ቢሆንም በክርስቶስ ፍጹም ፍቅር ነበራቸው። አምላካቸውን ከምንም በላይ የሚወዱ፣ ለአምላካቸው ታምነው የተገኙ፣ አምላካቸውን ለማገልገል ራሳቸውን አሳልፈው የሰጡ ነበሩ። ለክርስቶስ ባላቸው እውነተኛና ፍጹም ፍቅር በአንዲት ዕለት በሮም ከተማ ሰማዕትነትን ተቀብለዋል። ለአምላካቸው መስዋዕትነትን ከፍለዋል። ቅዱስ ጴጥሮስ ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ፍቅር ኃጢአትን ይሸፍናልና ብሎ እንደተናገረ፣ እንዲሁም ሐዋርያው ቅዱስ ጳውሎስ መኑ የሃድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ነው፣ ችግር ነው፣ ረሃብ ነው ብሎ ከክርስቶስ ጋር ያለውን ፍቅር እንዲሁም ደግሞ ለክርስቶስ ያላቸውን ፍቅርና ታማኝነት በአደባባይ ይመሰክሩ ያስተምሩ የነበሩ እነዚህ ቅዱሳን ሐዋርያትን አብነት ምሳሌ አድርገን እህት ወንድሞቻችንን ቤተሰቦቻችንን እንዲሁም በእምነት የሚመስሉን ወንድምና እህቶቻችንን በመውደድ በማፍቀር ለቅድስት ቤተክርስቲያንን በመታዘዝ በቤተክርስቲያን ውስጥ በሚካሄዱ አገልግሎቶች፣ ጸሎቶች እንዲሁም መንፈሳዊ አገልግሎቶች በመሳተፍ ለቤተክርስቲያንም ያለንን ታማኝነት ማሳየት ይገባናል። በውስጣችን ያለውን ቂም በቀል አስወግደን በፍቅር ሕይወት ተመላልሰን በቅድስት ቤተክርስቲያንም እግዚአብሔር አባታችንን አመስግነን ቅዱስ ሥጋውን ክቡር ደሙን ተቀብለን ራሳችንን ለሰማያዊ መንግስት ማዘጋጀት እንደሚገባን የምንረዳባት እጅግ ድንቅ ዕለት ይቺ ዕለት ናት። አራተኛው በዚች ዕለት ቃለ እግዚአብሔርን መማር ማጥናት እንደሚገባን ማወቅ አለብን። ሐዋርያው ቅዱስ ጳውሎስ 14 መልእክታትን፣ ቅዱስ ጴጥሮስ ደግሞ 2 መልእክታትን ጽፈው በመጽሐፍ ቅዱስ ውስጥ አስቀምጠዋል። እነዚህ ቅዱሳን ሐዋርያት የጻፏቸውን መልእክታት በማንበብ በሕይወታችን በመግለጽ ለልጆቻችን፣ ለጓደኞቻችን፣ ለወዳጆቻችን እንዲሁም ደግሞ ለክርስቲያኖች ሁሉ ወንጌልን መስበክ፣ ማስተማር፣ የክርስቶስን አምላክነት መናገር ይገባናል። እነዚህ ቅዱሳን ሐዋርያት ሕይወታቸውን ሙሉ አብረው የኖሩት ከክርስቶስ ጋር ነው። ቅዱስ ጴጥሮስ በተጠራበት ዕለት መረቡን ታንኳውን ትቶ በፍጹም ፍቅር በፍጹም ትሕትና ከክርስቶስ ጋር አንድ እንደሆነ፣ እንዲሁም ለኦሪት ቀናኢ የነበረው ቅዱስ ጳውሎስም ከልጅነቱ ጀምሮ ታላቁ መምህር በገማልያል ስር ተቀምጦ የተማረ ያወቀ የተረዳ በኢየሱስ ክርስቶስ ካመነ በኋላም አሕዛብን ለማስተማር ለመምከር የታጨ እንደነበረ ቅድስት ቤተክርስቲያናችን ታስተምረናለች። ሁሌም በቅዳሴ ሰዓት የቅዱስ ጴጥሮስና የቅዱስ ጳውሎስ መልእክታት በዲያቆኑና በካህኑ ሲነበቡ እንዲመክሩን እንዲዘክሩን በቃሉም እንድንባረክ ቅድስት ቤተክርስቲያን ታደርጋለች። መጽሐፍ ቅዱስ ለማንበብ ጊዜ መስጠት፣ ራስን በጽሞና መመልከት፣ የቅዱሳኑን ታሪክ ተጋድሎ የጻፉትን መልእክት ማንበብ፣ ራስንም መመዘን ይገባናል። አምስተኛና የመጨረሻው ስለ እምነት የሚመጣ መከራን በደስታ በፍቅርና በትዕግስት መቀበል እንዳለብን መማር ይገባናል። ሐዋርያው ቅዱስ ጴጥሮስ እንደ ጌታዬ ወደ ላይ ሳይሆን ዘቅዝቃችሁ ስቀልኝ ብሎ በመስቀል እንደተሰቀለ፣ ቅዱስ ጳውሎስም አንገቱን በሰይፍ እንደተቆረጠ በዚች ዕለት እንማራለን። ቅዱሳን ስለ ክርስቶስ ሲሉ ታስረዋል፣ ተገፍተዋል፣ ተገርፈዋል፣ ተርበዋል፣ ተጠምተዋል፣ ከቦታ ቦታ ተንከራተው ነው ለዚህ ክብር የበቁት እንጂ በድሎትና በደስታ አይደለም። እነዚህ ቅዱሳን በልብሳቸው በጥላቸው የታመሙትን የሚፈውሱ የተራቡትን አበርክተው የሚመግቡ ሲሆኑ ስለ ክርስቶስ ሲሉ ግን መራብን መጠማትን ገንዘብ እንዳደረጉ እንዲሁም ደግሞ በውስጣቸውም ሌላ ሕመም ኑሮ ሕመማቸውን በጸጋ በፍቅር ተቀበሉ እንጂ አምላኬ ሆይ ይህን መከራ ይህን ስቃይ ለምን አመጣህብኝ ከዚህ ፈውሰኝ አላሉም፣ አላማረሩም። ለምን ይህን አላደረክልኝም ብለው አንድም ጥያቄ አላቀረቡም። የተሰጣቸው ነገር ላይ ጠንክረው ለጨለማው ዓለም ራሳቸውን ብርሃን አድርገው ያቀረቡ፣ ለመራራው ለማይጣፍጠው ዓለም ራሳቸውን እንደ ጨው እንደ ቅመም አድርገው ያቀረቡ
የክርስቶስን ወንጌል የመሰከሩ የሰበኩ እነዚህ ቅዱሳን ሐዋርያትን ስናስብ በእምነታችን ምንም አይነት ፈተና ቢደርስብንም እንኳን ስለ ክርስቶስ ፍቅር ስንል ሁሉን በደስታ በፍቅር መቀበል እንደሚገባን ከታሪካቸው መረዳት ይገባናል። ብዙ መከራ ደርሶባቸው ወደ አምላካቸው ሲሄዱ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ እምነቴንም ጠብቄያለሁ፣ የጽድቅ አክሊል ይጠብቀኛል እያሉ እንደተናገሩ እንዳስተማሩ በምድር ምንም አይነት መከራ ስቃይ ቢደርስብንም እንኳን የጽድቅ አክሊል እንደሚጠብቀን ዘላለማዊ ሕይወትን እንደምንወርስ እንደምናገኝ አስበን በተስፋ ሁነን መኖር ይገባናል። ክርስትና ያለ ፈተና አይሆንም። በቤተሰብ፣ በስራ ቦታ፣ በጓደኛ መገፋት፣ መገለል ይኖረዋል። ነገር ግን እንደ ቅዱሳን ሐዋርያት በእምነታችን ጸንተን በፍቅር በጽናት በትዕግስት ተመላልሰን የእግዚአብሔርን መንግሥት መውረስ ይገባናል እንጂ በትንሹም በትልቁም አባታችን አምላካችን ማማረር ለምን ይሄ ሆነ እያሉ መከራከር አይገባም። ውድ እህቶችና ወንድሞቼ ሐምሌ 5ን የነዚህ የሐዋርያትን በዓል ስናከብር የነርሱን በዓል ማክበር ብቻ ሳይሆን የነርሱን ፈለግ ተከትለን በሄዱበትን ጎዳና ተጉዘን በንስሐ በጽናት በትዕግስት ወደ አምላካቸው እንደቀረቡ እኛም ብንም በኃጢአት ውስጥ እንኳን ብንሆን ራሳችንን በንስሐ አስመርምረን በካህናት ምክር አግኝተን ቅዱስ መጽሐፍን አንብበን ከአምላካችን ጋር መጣበቅ በቤቱ መኖር ይገባናል። የቅዱስ ጴጥሮስ የቅዱስ ጳውሎስ የሐዋርያቱ ሁሉ ረድኤታቸው በረከታቸው ጥበቃቸው ከኛ ጋር ይሁን፣ አሜን። በዚች ዕለት የእነዚህን የቅዱሳንን ስም በመዘከር በማሰብ የተራቡትን የተጠሙትን ብናበላ ብናጠጣ በስማቸው ዝክር ብንዘክር የጻፉልንን መልእክታቶች እያነበብን እየጸለይን ብንውል በቤተ ክርስቲያንም ውስጥ ተገኝተን በጸሎተ ሰዓታት በማሕሌት በቅዳሴ ተሳትፈን ቅዱስ ሥጋውን ክቡር ደሙን ተቀብለን ከክርስቶስ ጋር ያለንን ኅብረት መግለጽ እውነተኛ የክርስትና ጉዞንም መጀመር ይገባናል። እግዚአብሔር አምላክ የቅዱስ ጴጥሮስን የቅዱስ ጳውሎስን በረከት በእኛ ላይ ያሳድር። ለሀገራችን ምሕረት ለሕዝቦቿ መጽናናትን፣ ሰላምን፣ ፍቅርን ያድለን። አሜን።